አብርሃም በቃ እኔ እንጃ ይቅርታ አድርግልኝ ማለት እኔ መጥፎ ነገር መናገር ስለማልወድ ነው። የሰው ህይወት አታበላሽ ነው የምልክ ወንድሜ፣ ይቅርታ አድርግልኝና የሰው ህይወት አታበላሽ። ወደዚህም ወደዛም አትበል። እስቲ ቆም በልና የራስን ህይወትን ይኸውና ምን ላይ ነኝ ያለሁት ምን እያደረኩ ነው የሚለውን ነገር ቆም ብለህ አስበህ ይሆነኛል ወደ ምትልበት ሂድ ነው ማለት። ወደዛም ግባ ወደዚህም ግባ አልልም። ቆም ብለህ ተስተካክለ የራስ የሚሆንህን ነገር አስብ። ይቅርታ ውጡ ስትላቸው እንዴት ውጡ ትይናለሽ? ላንቺ ስንት መስዋዕት ከፍለን ስንት ነገር አድርገን ስንት ነገር ሆነን እንዴት በአንድ ጊዜ ውጡ ትያለሽ? እሷም ማለቷ ትክክል አለች ሩታ ማለት ነው። በክብር በቃ በስነ ስርዓት አስቀምጣ ይሄ ነው ብላ በስነ ስርዓት ብታስረዳቸው ጥሩ ነው። ይቅርታ ብትጠይቂያቸው ደስ ይለኛል። ላንቺ ነገ እንትንሽ ናቸው መከታዎችሽ ናቸው እነሱ። እንዴት እንደውሻ ውጡ ብለሽ ትይናለሽ ብላ ሜሪ በጣም ስሜታዊ ሆና ስትናገር ነበረ። እንደዛ ተጣልታችሁ ተበጣጣችሁ መለያየታችሁ ቅር አሰኝቶኛል። ለምን በቃ ሩታ እንዳመጣጣቸው ሀሳባቸውን ጠይቀሽ ተረተሽ በቃ ለዛሬ ይቅርታ ሶሪ ብለሽ ከቤት ብታስወጫቸው ደስ ይለኛል። በእንደዛ አይነት መልኩ ከነሱ ጋር ተጣልተሽ እነሱን አስቀይመሻቸው ነገ ደግሞ ስታለቅሽና ያለ ምናምን ነገር ያው ያንቺን ነገር ስለሚያውቁ ስመጣ ቤት ማንንም ማግኘት አልፈልግም። በቃ ቤት ውስጥ ማግኘት የምፈልገው አንቺና ሉሌን ብቻ ነው። አብርሽ ደግሞ ያው ለሄርሜላ ደግሞ ስሜት እንደሌለው ነው። በቃ ያው ጊዜ ማሳለፊያ ነበር ያደረጋት። ምንም ምልሽ ነገር የለምና አይዞሽ፣ እግዚአብሔር ላንቺ ያለው የትም አይሄድም። በቃ አይሰማሽ፣ እንዳትሰበሪ በፍጹም ጀግና ሴት ሆነሽ መገኘት ነው ያለብሽ እንደውም ማለት ነው። ሰላም ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ሰላምና ጤናችሁ ብዝት ይበል። እንግዲህ ያው ክረምቱ እየተጠጋ ነው መሰለኝ፣ መጣው እያለን ነው። ዝናብ እየዘነበ ነው። እናንተ ጋርስ እንዴት ነው ዝናቡ? ትንሽ ሙቀት አጨናንቆን ነበር፣ እግዚአብሔር ይመስገን። አሁን ደግሞ ዝናብ ዘንቦልን ቀዝቀዝ ብለናል። እናንተ ጋር እንዴት ነው? እንግዲህ ቤተሰብ ይሄናል ሰላምታዬን ካቀረብኩላችሁ ምንድነው ያው አንዳንድ በመናየው ነገሮች ያው መናገራችን አይቀርም። እንግዲህ እኛኝም አላችሁ ምንም አላችሁ እንወዳችኋለን ምንም ብትሉን ማለት ነው። ምንድነው ቤተሰብ ትላንትና ዳኒ ቤት የተፈጠረውን ነገር ምንድነው ሩታ ከራሴ ጋር መሆን እፈልጋለሁ ምናምን እያልሽ አንዳንድ ያው አይታችኋል። መናገርም አያስፈልግም ግን ያው አንዳንድ መናገርም ፈልጋቸው ነገሮች ስላሉ ነው የመጣሁት በዚህ ዙሪያ ማለት ነው። እና ቤተሰብ ምንድነው ሜሪና ዳኒ ሩታ ብቻዋን በነበረች ሰዓት በዙሪያዋ ነበሩ። ብዙ ነገሮችን ሲያደርጉላት፣ ብዙ ነገሮችን ሲያግዟት፣ ብዙ ነገሮችን ሲያጽናኗት ነበረ ሩታን ማለት ነው። ያው እሷ በምታያቸው ነገሮች ውስጥ ብዙ ውስጧ ስለሚጎዳ ምናምን በሚል እነሱ በዙሪያው ነበሩ እና ጥቃቷንም አልወደዱም ነበር። በዛን ሰዓት ብዙ መስዋዕትን ከፍለውላታል፣ ብዙ ነገርን አድርገውላታል። ትናንትና ደግሞ በተፈጠረው ነገር ያው አንዳንዴ ጥሩም ጎን አለው መጥፎም ጎን አለው ብዬ የቻልኩበት ምንድነው ሩታ በዙሪያዋ ነበሩ፣ ብዙ ነገርን አድርገውላታል፣ አጽናንተዋታል። በምታዝን ሰዓት ባዘኗ ሰዓት ነበሩ ያዝናሉ፣ በደስታዋ ሰዓት ይደሰታሉ። አልፎ ተርፎ ደግሞ የሆነ ግንፍል ለሚሉላትም የሷ ጋርዶች ነበሩ። ሜሪ ጋርዷ ነበረች። በቃ ነገሮችን ሁሉ እንዳመጣጡ የምትመልስ ልጅ ነበረች ሜሪ። ያው ሰሞኑን ደግሞ የተወሰነ ሰላም ነገር ተፈጥሯል። ሰላም ነገር ማለት ያው በልጃቸው ዙሪያ በአብርሽና በሩታ መታረቅ አለመታረቅ ነገር ውስጥ አይደለም እኔ የምላችሁ አሁን እሱን ነገር ለማውራት ሳይሆን ያው ሰላም ሰው እኮ ብያቸዋለሁ። መልካም ንግግር ምንድነው የሚለው መሰላችሁ ሙስሊሙ ማህበረሰብ መልካም ንግግር ሰደቃ ነው ይላል። እና መልካም ንግግር ራሱ ጥሩ ነገር ነው። ህሊናን አእምሮን ያሳርፋል። እነሱ ጥሩ ነገር ሲነጋገሩ በልጃቸው ዙሪያ በሚያስፈልግሽ ነገር ሁሉ ከዙሪያሽ ነኝ አጠገብሽ ነኝ ብሏታል። ያ ማለት ወደ ፍቅር ገቡ ወይ ምናምን ነገር አይደለም። እሷ አጀንዳስ መግባት አልፈልግም። በዙሪያሽ ነኝ ማለት በቃ በሚያስፈልግሽ ነገር አለው ስጋት አይግባሽ ለልጃቸው ሲሉ ማለት ነው። እና እኔ በመመጣ ሰዓት ደግሞ ብሏታል። እኔ በመመጣ ሰዓት ማንንም
ማየት አልፈልግም። በቃ የሚረብሻቸው ያው አብርሽ ልጁን ላይ በመጣሳት የሆነ ሰዓት ላይ እነ ሜሪ እነ ዳኒ ብዙ ነገር ተፈጥሯል። ብዙ ግርግር፣ ብዙ ጭዋት አልፎ ተርፎ ጎረቤትን እስከሚረብሽ ነበረ ያ የነሱ ጭቅጭቅና የነሱ ንትርክ ማለት ነው። እና ያ ድጋሚ ያ ነገር እኔ በመመጣ ሰዓት ያ ነገር መፈጠሩ ስለማይቀር በሚል ሐሳብ ይመስለኛል እኔ ስመጣ ቤት ማንንም ማግኘት አልፈልግም። በቃ ቤት ውስጥ ማግኘት የምፈልገው አንቺና ሉሌን ብቻ ነው ብሎ አስጠንቅቋታል ይመስለኛል እኔ ስረዳት ማለት ነው። ያው ሰው ልጅ ግድ ወተት ነጭ ነው ብሎ ካላወራ በስተቀር ሰውን ከንግግሩ መረዳት ይቻላል። አይምሮ ያለው ሰው እንደዛ መረዳት ይቻላል። ጭፈን አስተሳሰብ ያለው ካልሆነ በስተቀር ለምን ወተት ነጭ ነው ብሎ አይሆንም ነገር የሚል ካልሆነ በስተቀር እና ስመጣ ምንም ጓጓታ፣ ምንም ጫጫታ፣ ምንም ግርግር አልፈልግም። በመመጣ ሰዓት ሉሌንና አንቺን ማግኘት ነው የምፈልገው። ተጨማሪ ሌላ ሰው ቤት ውስጥ ማግኘት አልፈልግም ብሎ የነገራት ይመስለኛል። እሷ ሀሳቧ እንደዛ ነው። እና ያው የዛን ሰዓት እንትና ዳኒ ማይኖ ይቅርታ አብርሽ መጥቶ ልጁን ለማየት ፈልጓል መሰለኝ እና እንዝናናለን፣ እራት እንበላለን፣ አብረን ወክ እናደርጋለን፣ ፈታ እንላለን ብለዋታል። እንግዲህ አጋጣሚ ይሄን ባለበት ደግሞ ዳኒና ሜሪ ይመጣሉ። ከዛ በኋላ ይቅርታ ውጡ ስትላቸው እንዴት ውጡ ትይናለሽ? ላንቺ ስንት መስዋዕት ከፍለን ስንት ነገር አድርገን ስንት ነገር ሆነን እንዴት በአንድ ጊዜ ውጡ ትያለሽ? ሰው እኮ ሲመጣ ውጡ አይባልም፣ ክብር አለው። ቢያንስ ተቀመጡ፣ ምን ላድርግ፣ ቡና ላፍላ ምናምን ማለት ነበረብሽ። እኛ ላንቺ ስንት ነገር ሆነን ላንቺ ስንት ስንወግ ስንት ስንናገር ቆይተን ስንመጣ እንዴት እንደውሻ ውጡ ብለሽ ትይናለሽ ብላ ሜሪ በጣም ስሜታዊ ሆና ስትናገር ነበረ። እና ምንድነው አብርሽ በቃ ስመጣ ማንንም ማግኘት አልፈልግም፣ ካንቺና ከልጄ ውጪ ቤት ውስጥ ስመጣ ማንንም ማግኘት አልፈልግም ብሎ ተናግሮኛል። ስለዚህ እሱ ሲመጣ ብዙ አተካሩ እንደባለፈው ብዙ አተካሩ፣ ብዙ ጭቅጭቅ፣ ብዙ ጸብ ስለሚነሳ እባካችሁን ውጡ፣ በቃ አታስፈልጉኝም ብላ ስትላት እንዴት ያልሽ ያ ሁሉ መስዋዕት ከፍለሽ አታስፈልጊንም ትይናለሽ? በጣም ባለጌ ነሽ። እንደውም ዳኒ አልወጣም፣ በቃ የሚሆነውን ነገር አያለው አልወጣም ብሎ ከሷ ጋር በጣም ሲጋተት ነበረ። እዚህ ጋር ምንድነው ዳኒ ያው እሷም ማለቷ ትክክል አይደለች፣ ሩታ ማለት ነው። በክብር በቃ በስነ ስርዓት አስቀምጣ ይሄ ነው ብላ በስነ ስርዓት ብታስረዳቸው ጥሩ ነው። እንደመጡ በቁጣ ውጡልኝ፣ በቃ ከዚህ በኋላ እናንተ አታስፈልጉኝም በህይወቴ ምናምን ብላ ብዙ ነገር ተናገረች። ነው ነገ ከነገ ወዲያ እኮ ታለቅሻለሽ፣ ዛሬ ጥሩ መስሎ የታየሽ እኮ ወይ ሊጎዳሽ ይችላል ምናምን ብሎ ስለ አብርሃም መጥፎነት እየተናገሩ ነበረ። ጎዳትም አልጎዳትም ሰው የስራውን ነው የእጁን ነው የሚያገኘው። ደግሞ እነሱ ደግሞ ያው በሰው ቤት ሄደው ሜሪም ቤት አላት፣ ዳኒም ቤት አለው። በሰው ቤት ሄደው ደግሞ ግግም አልወጣም ምናምን ነገር ይሄ ፌር አይደለም። ሩታን ደግሞ መቆጣት ፈልገው ሰው በክብር ነው ተቀምጦ ነይ ቁጭ በሉ እንነጋገር፣ ስለዚህ እንዲ ነው ቅር እንዳይላችሁ እስካሁን ለነበረው ነገር ቴንክ ዩ፣ ከዚህም በኋላ ችግር የለውም ግን እሱ እንደዚህ ነው እናንተን ሲያገኝ በጣም ይናድዳል፣ ማንንም ማግኘት አልፈልግም ከናንተ ካንቺና ከልጄ ውጪ ስላለኝ ነው ምናምን ብለሽ በእርጋታ ብታስረጃቸው ጥሩ ነበረ። እንደመጡ በእንደዛ አይነት በነገር ነቅረሽ መላኩ ትንሽ ቅር ብሎኛል። ጥሩ አይደለም፣ አግባብ አይደለም ያደረግሽው ነገር። ዳኒም ደግሞ ያወልኸኛል እንደውም አልወጣም ምን ያመጣል ሲምጣ በቃ የሚመጣውን ነገር እናያለን ይምጣ ማለት ልክ አይደለም። በሰው ቤት እንደዚህ ግግም አትበል ማለት ነው። እና ግግም በላ ያው ከሰጋ ተካሮ ፈጠርክ። ሜሪም ደግሞ በጣም ባለጌ ነሽ ምናምን ብዙ ነገር እሱ አይመለከተኝም፣ እናንተ ትተዋወቃላችሁ። ያው ለሰሚው ጥሩ አይደለም ብዬ ነው። ያው ለእናንተ ክብር ላላቸው ሰዎች ለእናንተ አድናቂዎች እንጂ ለእናንተ አድናቂዎች ላልሆኑ ለእናንተ ክብር ላላቸው ሰው ጆሮአችሁ ጥጥ እንደሆነ ይገባኛል። ጆሮአችሁን እንደዚህ ነው የምትይዙት አውቃለሁ። ቦታም አሰጡም ለዛም ሰው ኬር አሰጡም። ክብር ላላቸው ለእናንተ ፍቅር ላላቸው ግን ያው ኬርና ቦታ እንደምትሰጡ ስለማውቅ ነው። እና ለሚወዷችሁ ቅር አታሰኙ፣ አታስቀይማቸው፣ አታስቆጧቸው። ለአድናቂዎቻችሁ እናንተ ለሚወዱ እናንተ ለሚያከብሩ ያልሆነ ነገር ለሚጋተቱት እነሱን ተዋቸው። እነሱ ተው። ጆሮአችሁም ለነገሩ እንደዛ አይነቱን ነገር አንጥሮ ስለሚመልሰው አይደንቃችሁም። ስለዚህ እንደዛ አይነት አተካሮ ውስጥ ገብቶ እንደዛ ተጣልታችሁ ተበጣጣችሁ መለያየታችሁ ቅር አሰኝቶኛል። ለምን በቃ ሩታ እንዳመጣጣቸው ሀሳባቸውን ጠይቀሽ ተረተሽ በቃ ለዛሬ ይቅርታ ሶሪ ብለሽ ከቤት ብታስወጫቸው ደስ ይለኛል። በእንደዛ አይነት መልኩ ከነሱ ጋር ተጣልተሽ እነሱን አስቀይመሻቸው ነገ ደግሞ ስታለቅሽ እናያለን ምናምን ነገር ያው ያንቺን ነገር
ስለሚያውቁ ነው። አንቺ ሆደ ባሻ ነሽ የሆነ በትንሽ ነገር እንባሽ ስለሚቀደም ማለት ነው። ከአንደበትሽ ቃላት አውጥተሽ ከምትናገሪ እንባሽ ነው የሚናገረው ቀድሞ። ስለዚህ ያ ነገር እነሱ ስለሚያውቁት ነገ ደግሞ አያለው ስታለቅሺ በቃ ምናምን ነገር ብለው ብዙ ነገር ተናግረው ነው የሄዱት። ያው አንቺም ደግሞ አላለቅስ ከዚህ በኋላ ማለቅስበት ምንም ጉዳይ የለም፣ ምንም መጣ ምንም ነገር ይሁን እችላለሁ፣ ጋፈጣዋለሁ፣ አላለቅስም፣ ጠንካራ ሴት ሆኛለሁ ብለሽ እያልሽ ነበረ። ደስ ይለኛል። ያው ጠንካራ ነኝ ካልሽ ባልሽው መሰረት ከሆንሽ ደስ ይለኛል። ነገ ላይ ውስጥሽ ተጎቶ እንዳይ ማየት ስለማልፈልግ ማለት ነው። እና በዚህ ልክ ጠንካራ ሴት ከሆንሽ ጥሩ ነው። እነ ዳኒን ግን አታበሳጫቸው በእውነት። ዳኒ በጣም በሽቆሎ ነው ግርግዳውን እየመታ ታያልሽ፣ ነገ ደግሞ ብትሆኚውን ታያልሽ፣ እናያታለን ምናምን ነገር እያለ በስጭት ብሎ ነው የሄደው። መለስ አድርገሽ በቃ ዛሬ ለተፈጠረው ነገር ይቅርታ ግን እንደዚህ ስለሆነ ነው ብለሽ ብትያቸው ደስ ይለኛል። ይሄንንም የሰው ልጅ ይቅርታን የሚቀበል ልጅ ዛሬም ነገም ይቅርታ ቢጠየቅ ይቅርታ በውስጥ ያለ ሰው ተቀባይነት አለው እና ነገም ከነገ ወዲያም ብታገኛቸውና ይቅርታ ብትያቸው ደስ ይለኛል። እንግዲህ አላቅም እኔ እንደራሴ ማለት ነው። እንደራስሽ ደግሞ ግድ በይ ብዬ አልልሽም፣ ግን ማለት ያለብኝ ነው ያልኩሽ። ይቅርታ ብትጠይቂያቸው ደስ ይለኛል። ላንቺ ነገ እንትንሽ ናቸው፣ መከታዎችሽ ናቸው እነሱ። ያንቺ መከታዎች ናቸው። ሜሪ መከታሽ ናት፣ እግዚአብሔርን ጋርድሽ ናት እኮ። እንደዚህ መታፋቸውን ሊከፍቱ የሚሉትን ራሱ እኮ እኔ እንጃ ትንፋሽ እንኳን ቃላት አውጥተው ሊናገሩ ትንፋሽ እንኳን እንዲተነፍሱ አታደርጋቸው። በቃ የሆነ ምናምን ነገር ጓ ስትልባቸው ሀሳባቸው ራሱ ሊናገሩ ያሉት ሀሳብ ራሱ ከአይምሯቸው ጥፍትፍት ነው የምታደርግባቸው ሜሪ ማለት ነው። እና ሜሪን በዚህ ልክ አታስቀይሚብኝ ነው የምልሽ ሩታዬ። እና ያው ራት እንበላለን እንዝናናለን ከልጄ ጋር እመጣለሁ ምናምን ብሎኛል። ስለዚህ እናንተ አታስፈልጉኝ ውጡ ብላ ነው በዛ መልክ ሜሪን ያስወጣቻቸው። አብርሽ ደግሞ ያው ለሄርሜላ ደግሞ ስሜት እንደሌለው ነው በቃ ያው ጊዜ ማሳለፊያ ነበር ያደረጋት እና ለሷ ምንም ስሜት እንደሌለው ነው ያየሁት የተረዳሁት። በቃ ሄርሜ ምንድነው ማለት እኔ ባለፈውም ነግሬሻለሁ፣ ወንድ ልጅ የሚፈልገውን ካገኘ በኋላ ወደ ቀድሞ ህይወቱ ነው የሚመለሰው። አሊያ ደግሞ ወደ ቀድሞ ህይወቱ ባይመለስ ደግሞ ሌላ ላይፍ ጋር ሄዶ ሌላ ላይፍ አዲስ ላይፍ ጀምሮ ለመኖር ነው የሚፈልገው። በቃ ወንድ ልጅ ሁሉም ወንድ ልጅ አይደለም። በቃ እኔ እንት ማለት አልፈልግም፣ ይቅርታ አድርጉልኝና ማለት ነው። እና ነግሬሻለሁ፣ ወንድ ልጅና አትመኝ፣ ሙሉ ልብሽን። ሴት ልጅ አንዳንዴ ንጹህ ፍቅር የሰጣት ይመስላትና ሙሉ ልቧን ሙሉ ነገሯን አሳልፋ ትሰጥና ኋላ ላይ ያ ወንድ ደግሞ ወደ ሌላኛው ሲዞር ወይ ወደ ቀድሞ ሲመለስ ውስጥ ይጎዳል። ሴት ልጅ ውስጧ ይጎዳል። ንጹህ ፍቅር ሲያሳያት በቃ ሙሉ ለሙሉ ሰጥና ፊቱን ሲያዞር ደግሞ በቃ እንደማይነሳ ሆና በቃ ሞራሏ ክስ ብሎ ነው የምትሰበረው ሴት ልጅ። እና ሄርሜኔ ነግሬሽ ነበር ያኔ ራሱ ማለት ነው። ምን ያህል እርግጠኛ ነሽ ሩታን እንደዛ ሲወዳት ሲያፈቅራት ምን ሲላ ብዙ መስዋዕትን ተከፋፍለው ዛሬ ለሩታ እንዲሆነ አንቺ ደግሞ በሚያሳየሽ እለት በሚያሳየሽ ፍቅር በሚያሳየሽ ክብር ካንቺ ጋር የሆነ ይመስልሻል። የሆነ ሰዓት ላይ ደግሞ ይገለበጥና ዞር ሲልብሽ ትጎጃለሽ። በቃ 50-50 ሁኚ፣ ሙሉ ለሙሉ ልብሽን አሳልፈሽ አትስጪ ባክሽን ብዬ አዲስ አበባ መጣው ሰዓት መክሬሽ ነበረ። እና በቃ እንድትጎጂ አልፈልግም። ሴት ልጅ ለምን ሴት ልጅ ለሴት ልጅ ነው፣ ለምን መጎዳት የለባትም ሴት ልጅ እንዴ? ወንድ ልጅ ያማረው ቦታ ሄዶ እኮ እንደገና ሌላ አይነት ላይፍ ይጀምራል። 3ኛ 4ኛ ላይፍ እስካልደከመው ድረስ እስከ 10 ላይፍ ድረስ ሊሄድ ይችላል። ወንድ ሙሉ ወንድ ሁሉንም ወንድ ልጅ አይደለም እዚህ ጋር እያልኩ ያለሁት፣ አንዳንድ ወንድ ልጆችን ነው እያልኩ ያለሁት። እና እኔ ነግሬሻለሁ፣ ትጎጃለሽ፣ ሴት ልጅ ነሽ፣ ነግበን የሚባል ነገር አለ። እነዛን ነገሮች ከሳቢ ውስጥ አስገቢ ስልሽ እኔ አሁን ላይ የዛሬውን እንጂ የወደፊት የሚመጣውን ነገር አላስበውም። ምክንያቱም ዛሬ ላይ የሚያሳየኝ ፍቅር የሚያሳየኝ ክብር የሰጠኝ ቦታ ነው ማየው ነበር ያልሽው። የዛን ሰዓት እቺ ሰው ያለችኝ ነገር እውነት ነው ለካ፣ የመከረችኝ እውነት ነው ለካ፣ እስቲ ቆይ ለማንኛውም እስቲ የተወሰነ ፐርሰንቱን ልመናት ብለሽ ብትይ ጥሩ ነበረ። እና አሁንም ቢሆን አይዞሽ፣ በቃ አይዞሽ፣ እግዚአብሔር ላንቺ ያለውን የትም አንተን አይለውም። አሁንም ቀጣይ ደግሞ አንዱ ደግሞ መቶ ባንቺ ወት ልግባ ብሎ ሲልሽ ደግሞ እንትን በይ እሺ ተይና የሆነ አለ አይደለ
ራስሽ መወሰን ያለብሽን ነገር ራስሽ በቃ ገምግሚ፣ ሰዎችን ገምግሚ። እነዚህ አይነት ሰዎች ከጀርባቸው አጥኚ። ዝም ብለሽ አይደለም ኦኬ ብለሽ መቀበል ያለብሽ። ከጀርባቸው ምን አይነት ሰዎች ነው ባክግራውንዳቸውን አጥኚ። ዝም ብለሽ እንትን አትበይና በጣም ነው ያዘንኩት። በቃ ለምን ሴት ልጅ ለምን ትጎዳለች? አንቺ ወጣት ነሽ፣ ገና ካንቺ ብዙ ነገር መስራት ትችያለሽ፣ ብዙ ነገር ይጠበቅብሻል፣ ብዙ ነገር እንደዚህ እያልሽ ደግሞ ህይወትሽ እየሄደ እድሜ መሄዱ አይቀርም። እድሜ ሲሄድ ብዙ ነገር ወንድ ልጅ እኮ 90 ዓመት እንኳን ሞልቶት እኮ መውለድ ይችላል። ሴት ልጅ ግን 40 ካለፈች የመውለድ እንትና እየተጣበበ ነው የሚሄደው። ስለዚህ አንቺ የራስሽን ህይወት የራስሽን ኑሮ በቃ ይሆነኛል የምትይው ቆም ብለሽ ሰው ነው እያበላሽሽ ያለው እኮ ሰው ነው። አንቺ በራስሽ ቆም ብለሽ አስበሽ የራስሽን ነገር እንዳታካይጂ የሚያደርግሽ ሰው ነው። በዙሪያሽ ያለው ሰው ያዋክቡሻል። ያ መሆን የለበትም። እንደዚህ ሲልሽ ቆይ በቃ ከራሴ ጋር ልማከር፣ ራሴን ላዳምጥ ብለሽ ቆም ብለሽ ይሄንን ነገር ብታደርጊ ደስ ይለኛል። እና ያንቺ መጎዳት እኔ አያስደስተኝም በእውነት። ለምን ሴት ልጅ ነሽ፣ እህት ነሽ። መዋለድ እና አንድ ቤተሰብ አንድ ስጋ መሆን ብቻ አይደለም እኮ። ማንም ሰው በኢትዮጵያዊነቱ ሲጎዳ ማንም ደስ አይለው። ኢቭን ደግሞ ሴት ልጅ መጎዳት የለባትም። ሴት ልጅ እናት ናት። ሴት ልጅ ክብር ናት። ሴት ልጅ አገር ናት። መጎዳት የለብሽም በቃ። እና የራስሽን ነገር ቆም በለሽ አስቢ ነው ብዬ የምልሽ። እኔ ከዚህ በላይ ምን እልሻለሁ? እንግዲህ በሚፈጠረው ነገሮች እያዘንኩ ነው በቃ፣ በሚሆነው ነገር ማለት ነው። እና ሁላችሁም የራሳችሁን ኑሮ ብታስተካክሉ ነው ደስ የሚለኝ። ምናልባት አሁን አንቺን በፊት እንደዛ ሆነሽ ማይመጥልሽ ከገብተሽ እንደዚህ ሆነሽ ብሎ ብዙ አስተያየት ብዙ ነገር ሊመጣ ይችላል። ያንን ወደዛ በዩ አትስሚ። የሚጠቅሙሽን ነገር ብቻ ያዥ። ማይጠቅሙሽን ከጆሮሽ ደርሶ ነጥሮ ይመለስ። ትዝ አይበልሽ ማለት ነው። እና መልካም አስተሳሰብ መልካም አስተያየት ለሚሰጥሽ ቴንኪው ብለሽ ተቀበይ። መጥፎ አስተያየት መጥፎ አመለካከት ለሚሰጥሽ ደግሞ ማለት ነው ጆሮሽ እንደዛ አይነት ነገሩ ለነገር አሰሚም ሲጀመር አንቺ ማለት ነው መጥፎን የመስማትም እንትኑም የለሽም። ጆሮሽም እሺ አይልም አይፈቅድም ሊሰማ ማለት ነው። ማንኛውም ሰው መጥፎ ነገሩን አይሰማም ጆሮ። እና ጥሩ ነገር ለትምህርት ነው ሰው የሚወስደው። መጥፎውን ነገር ደግሞ መጥፎነቱ ትቶት። ምክንያቱም መጥፎ አስተያየትና መጥፎ አመለካከት ያለ ሰው መጥፎ የሆነ ሰው ነው። ጥሩ የሆነ ሰው ደግሞ ለሰው ጥሩ ትምህርት ይሰጣል ማለት ነው። ትምህርት የማይሰጥ ነገር ትርጉም የለውም። ምንድነው የሚባለው? ዋጋ ቢስ ነው የሚሆነው። ስለዚህ ዋጋ ቢስ የሆነውን ነገር ወደዛ ነው። ቆሻሻ ተጠርጎ ከቤት እንደሚወጣ ዋጋ ቢስ የሆነውን ነገር ያው እንደዛ ጠርገሽ አውጪ። ጥሩ ነገሩን ብቻ ለትምህርት ለምንም ስለሚጠቅምሽ ያንን ነገር እንትን በይ። ብዙ አስተያየት የሚሰጥሽን ሰው ጠቃሚውን ነገር ውሰጂ፣ ጠቃሚ ያልሆነውን ነገር ታዩ ነው ምልሽ እህቴ። ከዚህ በላይ ምንም ምልሽ ነገር የለምና አይዞሽ። እግዚአብሔር ላንቺ ያለው የትም አይሄድም። በቃ አይሰማሽ፣ እንዳትሰበሪ በፍጹም። ጀግና ሴት ሆነሽ መገኘት ነው ያለብሽ። እንደውም ማለት ነው ልብሽ እንዳይሰበር በእውነት። በዚያ አጋጣሚ መወለድ ቋንቋ ነው ብያለሁ። እህቴ ነሽ፣ ሴት ልጅ ነሽ፣ መጎዳት የለብሽም። በቃ ጀግና ሆነሽ በልጠሽ ተገኝ። ይሄንን ነው ምልሽ፣ ምንም ምልሽ ነገር የለም። እና ሄርሚ ከዚህ በላይ ምልሽ ነገር የለም። አብርሃም በቃ እኔ እንጃ ይቅርታ አድርግልኝ ማለት እኔ መጥፎ ነገር መናገር ስለማልወድ ነው። የሰው ህይወት አታበላሽ ነው የምልክ ወንድሜ። ይቅርታ አድርግልኝና የሰው ህይወት አታበላሽ። ወደዚህም ወደዛም አትበል። እስቲ ቆም በልና የራስን ህይወትን ይኸውና ምን ላይ ነኝ ያለሁት ምን እያደረኩ ነው የሚለውን ነገር ቆም ብለህ አስበህ ይሆነኛል ወደ ምትልበት ሂድ ነው ማለት። ወደዛም ግባ ወደዚህም ግባ አልልም። ቆም ብለህ ተስተካክለ የራስ የሚሆንህን ነገር አስብ እና ሁሌ እንደዚህ እየተኮነ አይኖርም። ስለዚህ በቃ እንዳዋቂ አድርግና ቆም ብለህ ከራስ ጋር ተማከር። የራስን ህይወት የሚሆንህን የሚበጅህን አስበህ ወደ ምትሄድበት ሂድ ነው የምልህ። ከዚህ በላይ ምንም ነገር የለም። እንግዲህ ያው ምክር ለገስ ሀሳቤን ለክሻችኋለሁ። እንግዲህ ከተስማማችሁ ተቀበሉ፣ ካልተስማማችሁ እንደፈለጋችሁ አድርጉት። እና ቤተሰቦቼ እንግዲህ ያው አንዳንድ ነገሮችን መናገር ስላለብኝ ነው ዛሬ የመጣሁት። የኔ ምርጥ ቤተሰቦች፣ የኔ ውድ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ክብር ያላችሁ እግዚአብሔር ያክብራችሁ። ጥሩ አስተሳሰብ፣ ጥሩ አመለካከት የምትሰጡኝ እወዳችኋለሁ። ያው መጥፎ አስተሳሰብ፣ መጥፎ አመለካከት የምትሰጡትም ምን አገባኝ እኔ አልሰማውም። ጥሩ ነው። መጥፎ ሰው ዝም ብሎ ያው ለምሳሌ አንድ ምግብ ሲቀርብ ጥሩ የሆነውን ነው የሚበላው፣ መጥፎ የሆነውን ነገር እንደሚተወው መጥፎውን ነገር ወደ ዳር ነው ጠርጌ ማውጣው። ጥሩ ነው ያለውን ደግሞ ለትምህርት ወስደዋለሁ።
አመሰግናችኋለሁ። በያላችሁበት ሰላምና ጤናችሁ ብዝት ይበል። ሰላም ዋሉልኝ። ቻው ቻው።